ሼር አድርጉላቸው። ኦኬ ለማንኛውም እዚህ ያላችሁ ሁላችሁ ፎሎ እያደረጋችሁ ፎሎ ታብታብ እያደረጋችሁ ፎሎ እያደረጋችሁ ቫይራል እንዲሆን ሁሉም ነገር ገባ። ወደ ውስጥ ትፈልገኛለህ? ልውጣለህ? ኖ ኢትስ ኦኬ ኦልሬዲ አደለሽ ችግር የለውም። ዝናብ አለ በጣም ከፈለክ እወጣለሁ። ቡና እንዳትጋብጂ ነው የቱ ጋር ነው ያላልሽው? እንዳትጠረጠር ነው። አንተንም በኋላ የሆነ ነገር አድርጎ ትባላለህ። መገናኘቱ ጥሩ አይደለም። አሁን በአካል የሚያገኟት የሚያውቋትን ሰዎች ራሱ ይናገር ፍቄ ቆይ የተባለ ነው እና ይናገርና እኔ ወደ ስራዬ ልግባ። በነገራችን ላይ ቪጎም ቤላም ቴንኪው በይበልጥ ደግሞ ሳጂ ዛሬ ላደረግሽው ከልቤ ነው የማመሰግነው። ባለሽበት ቦታ ላይ ማለትም ኢዚ የሆነው መንገድና ትክክለኛውን ስላደረግሽው ያው ይሄ ኦስሎ ነው ወይ ለምትሉ ለምትጠይቁኝ በውስጥም ለደወላችሁልኝ ወዳጆቼ 100% መሰክርላችኋለሁ። ይሄ ኦስሎ ሲቲ ነው። በሌላ ሰው ስልክ አይደለም የገባችው። ስልኳን ወደ ማለትም አሁን ያያችሁት ከሆነ እኔ ገና ሲጀመር ስለገባሁ ስልኩን እንደውም እንዴት ነው ማዞረው ብላ ጠይቃ ነው ያዞረችው። ሳጂ እስኪ በፊትሽ አንዴ እንዲዞ ራሱ ካሜራው ሳይዞር እንዲያሳየንና ደህና ናችሁ በይ። ሌላ ሰው ገብቶልሽ እንዳውም ባንቺ አካውንት ማለት ነው ከይቅርታ ጋር ኦልሬዲ ስላረግሽው መጀመሪያ ላይ ካሜራውን ማዞር ሳይሆን በራሱ እንደዚህ ይዘሽው አሁን ልክ የኛውን ካሜራ ነው እንዲያሳየው እንዲ እንደማሳየው ማለት ነው። ጀስት ኢዚ ስለሆነ ያለችው ኦስሎ ሲቲ ትልቁ ሴንተር ላይ ነው። this is the way አጋጣሚ ሆኖ እኔ ሺ ነው ያለሁትኝና በዛ ነው ያለሁት ወደ ያለሁት ሺ ካሜራውን ላዞር አይደለ? ኖ ሳታዞሪው በእጅሽ እንደዚህ አሽከርክሪው። ካሜራውን ሙሉ ለሙሉ አዙሪው። ከዛ አካባቢውን አሳያቸው። እየተሽከረከርሽ አካባቢውን አሳያቸው። ደግሞ በአጋጣሚ ሆኖ ነው ያለሁትኝ። ይኸውላችሁ የኔ ሴንተር ሌላ ነው። ለኦስሎ ፈጣን ተወካል 10 ደቂቃ ነው፣ ካልሆነ 30 ደቂቃ ነው ያለሁት። ግን እኔ ሺ ነው ሌላ ሴንተር ነው በአጋጣሚ ሆኖ እንግዲህ። ስለዚህ ማለት የምፈልገው ቤላ ትናንትና ማታ ገብታ ነገሮችን በጣም ጽድት ባለ መንገድ ስለተናገረች ከልብ አመሰግናለሁ። ምናልባት ከዚህ በኋላ ትናንትናም ቃል መብረቁም አሁን ጁማ ስለሆነ ነው ይገባል ይመጣል ደውሎልኛል። ጁማ ስለሆነ የተወሰነ ደቂቃ ስጡኝ ብሏል። በዚሁ ምክንያቱም ነገሮችን በበጎና በመልካም ቀላል ስለሆነ ልንገናኝ እሺ። እኔ እሺ ትመጣለህ ወደዚህ? ቆይ እስኪ አንድ ጉዳይ አለችኝ። እስኪ የተወሰነች ደቂቃ ልትፈጅብኝ ትችላለች፣ ግን እመጣለሁ። ችግር የለውም ካስፈለገ አንድ እሱ ነው። ኖ አይ አልቆይም እንደ ከዚህ በላይማ ከዚህ በላይማ ነገር ፍለጋ ከዚህ በላይ ይኸውልሽ ቀላል እኮ ነው። አሁን እንደዚህ ደግሞ እያልሽ ቀጥታ ሄደሽ ሽቶሽን እያሳየሽ ይኸው እንግዲህ ከኦስሎ መቼም ያኛው ሽቶ ቤት ነው ገብቼ ነበር። አንተ ስላላየ ነው እንጂ ገብቼ ነበርኩ። ኦኬ ቤት ሆነሽ አልኩሽ። አሁን መጀመሪያ ሰብሰብ እስኪሉ ድረስ ፍሬድሪክ ኤንድ ሉዊሳ ገብቼ ነበረ። በቃ እንግዲህ ኦልራይት እና ማህበረሰቡ ምን ያክል በውሸት እንደሚጓዝና ትክክለኛ ኢንፎርሜሽን ማግኘት እንዳለበት ትክክለኛዋ ማህሌት መፈለግና ለህግ መቅረብ እንዳለባት እኛም ተባባሪዎች መሆናችንን ልናሳያችሁ ነው። ትክክለኛዋ ማህሌት በህግ መቅረብ አለባት። ሰዎች እንባቸው መታበስ አለበት። ግን ማህሌት አይደለችም። ይሄንን ነገሩ ሊሰመርበት ይገባል። ቪጎይ አሁን ነገሩ ፒስፉል በሆነ ጨርሰን ከዛ በኋላ ማህሌት የምትፈለግበትን ወደዛ እንሄዳለን። ሳጂም ደግሞ ስላወቅንሽ ኖርዌይ ላይ ያለሽ እህታችን ስለሆንሽ ደስ ብሎናል። ይሄንን ነው ፕሊስ አታስወርዱ። ፍቄ አንዴ ቤርጎ ሸታም ያለው ኦኬ ቤርጎዬ አንዴ ሸታም መሆኑም ይሰመርበት። ኦኬ አንዴ በርጎዬ አንዴ እዚህ ጋር ያላችሁ የሳጂ ቤተሰቦች ሞዴሬተሮች፣ እነዚህ ሰዎች የምንፈልጋቸው ሰዎች ስለሆኑ ፍቄን እንዳታወርዱት በሪስፔክት ነው የምጠይቃችሁ። ፍቄን እንዳታወርዱ፣ ሌሎችም ከመጡ እንዳታወርዱ። ምክንያቱም
እንትኑ ጥያቄው የተፈጠረው እነሱ ጋር ስለሆነ እነሱ እዚህ መግባት አስፈላጊ ነው። ስለዚህ ፕሊዝ ዶንት ዱ ዳት። የትኛውንም ሐሳብ ቢገልጹ ሳጂ አንሰር አላተኝ፣ እኛም እያየን ነው፣ ምላሽ አላት። ኦኬ አመሰግናለሁ። ቀጥሉ። ቡና ለገዛ ነው ጋይስ። እንደው ሰርፕራይዝ ላርጋችሁ ሌላ አሁን እሱ ያለችበት ካፌ እኔም እዚህ ያለሁበት ቦታ ላይ ስላለ ኤክስፕሬሶ ነሽ አይደለ? ኤክስፕሬሶ እንግዲህ አጋጣሚ ሆኖ እኔ ደግሞ ሌላ ሴንተር ነኝ ያለሁት ብያቸዋለሁ። ኤክስፕሬሶ ውስጥ ተመሳሳይ ሰርቪስ ነው ያላቸው፣ ተመሳሳይ ቤት ነው። ሰርቪሱ ተመሳሳይ ነው፣ ሴንተሩ የተለያየ ነው። አሁን እሷ እንግዲህ ካሳይ ሌላ ነው፣ የኔ ሴንተር ሌላ ነው። ኤክስፕሬሶ ውስጥ ግን ራሱ ነው። Hi, telefono mocca mahabra. For the last 2 hours we had a problem. Vi kan prøve. Er det lagt? Er det noen gass med... Ja, det er noe galt akkurat nå, men Vi kan prøve da. Hva var det du skulle si? Jeg skal ha mocca med havre. Strålig. Liten. ተስፋዬ እና መብረቁ አበባ ላኩ ካላችሁ አይ ቲንክ ተስፍሽ መብረቁ ለሊት ነው እሱ ጋር መብረቁ የተወሰኑ ሴቶች እነሱን ካላችሁ አበባ ላኩ አስገባችኋለሁ። መብረቁ ይመጣል። መጠየቅ የምትፈልጉት ነገር ካለ እሱን ወክላችሁ የምታወሩ እነ ቤቲ ሌሎችም የሚባሉት ካላችሁ አበባ ላኩ አስገባችኋለሁ። ኖ ይመጣል። መብረቁ ይመጣል። እመጣለሁ ብሎኛል። አርብ ስለሆነ ጁማ ስለሆነ ሰላት ላይ ነው ስለምችል እመጣለሁ። አሁን እዚህ ጋር ያለውን ቤጎም ሌሎቻቸውም የምናገረው በቃ ይሄ ደስ የሚል ነገር ነው። ነገሮች ደግሞ ሰላም ሆነው ነገ ከነገ ወዲያ በተሻለ ነገር ደግሞ ሳጂንም የምናገኝበት ማለት ነው። ቤላ ተስፋዬ መጥቷል። አበባ እየላከ ነበር። ያዥ ውስጥ አምልጦኛል። መልሰህ ላክ ተስፋዬ ፕሊዝ። በቃ ለምን አበባ ትልካለህ? ለእኔ አንበሳው ላክልኝ እንጂ ተስፍሽ እሺ ተስፍሽ ና ኮኮም ገብተሃል። ትናንትና የነበራችሁ ሰዎች በሙሉ ዌልካም ብለናል። ኑ ግቡልን፣ ተነጋገሩ። ሳጂ ቃሏን አክብራለች። በጠየቃችሁ መሰረት ይሄው አድርጌያለሁ። ይሄ ነው። እሷም ስለ ሀገሮቿ ልጆች ስለተጎዱ ሰዎች ግድ እንደሚላት ተመልከቱ። ሌላዬ ሪስፔክት አድርጌሻለሁ በእውነት በቃልሽ ስለተገኘሽ እጅግ በጣም ሪስፔክት። ሁለቱም ብለውኝና ያው ኦፍ ኮርስ ኤኒዌይ ተነጋገርን። ሰላም ብያለሁ። ሰላም ቤኪ ሰላም ነው ወይ? ሳጂ ሰላም ሰላም ብያለሁ። አይ እሺ ቡና የጠበቅኩ ነው። ተስፋዬ በዚህ ላይ ሀሳብ የምሰጠው ነገር ጥያቄ ካለ ተስፍሽ ኮኮ ለእንትናል ቤንጃሚን የሚባልም ልጅ ነበር ብትልኩለት ደስ ይለናል። ቤንጃሚን የሚባል ልጅ ትናንት አይቻለው። እያንዳንዳችሁ በቃ በጣም እናመሰግናለን ስለመጣችሁ። እግዚአብሔር ይባርካችሁ። እውነታውን ግልጽ ልናደርግ ነው እዚህ የተሰበሰብነው። እንግዲህ ሌትስ ጎ። ተስፍሽዬ ዌልካም። ፓስፖርቷን አሳይታለች፣ በአካል ወጥታለች፣ ማንን እንዳልሆነ ተናግራለች። በጣም ብዙ ማስረጃዎችን ሰጥታለች። እሷን የሚያውቋት ሁሉ ወላ ተስፋዬ የሚሆን ወላ ሌሎቹም እሷ እንዳልሆነ ተናግረዋል። ከዚህ በላይ የምትሉት ነገር ካለ አሁኑኑ በሏት። ከዚህ በኋላ ይሄ ነገር መነሳት የለበትም። እሷ እንዳልሆነች ወቀ አንድ ካሜራሽን ወደ ራስሽ አዙሪ ሳጂ፣ ማንነትሽን በደንብ እንዲያዩሽ ቆይቶ ለመጡ ያየናት ነበር። አያስፈልግም። ለማንኛውም ሌላ ሰበብ እንዳይመጣ ኦኬ መናገር እንችላለን። ቤላ በጣም አመሰግናለሁ። በመጀመሪያ ቃልሽን ጠብቀሽ ስላደረግሽልን ይሄ ትልቅ ነገር ነው።
ፍቄም እንደዛው ቪርጎም እናመሰግናለን ሁላችሁም ማለት ነው። እህታችን ሳጂም ያንን ነገር የተባለውን ነገር እንደዚህ አንደርስታንድ አድርገሽ ስላደረግሽልን ከልብ እናመሰግናለን። ዞሮ ዞሮ ለተፈጠረው ነገር በዚህ አጋጣሚ እኛም ትላንት ያንን ካወራን በኋላ የተለያዩ ነገሮች አድርገን ደግሞ እኛም በመብረቁ ቤት ምን ነገራችሁ ነገር አለ ለምን እንደዚህ እንዳለን። ኤኒዌይ ለተፈጠረው ነገር በጣም ይቅርታ። ወንጀል አይደለም የሰራ ነው። እኛም ወንጀል ነው ግን ችግር የለውም። ኖ እሱን ለምን መሰለህ አኪዩዚንግ እና መጠርጠርና ይኸውልህ አሁን እዛ ውስጥ አንገባም እንጂ አኪዩዝ መደረግና መጠርጠር የተለያየ ኢትስ ኦኬ ምንም ማለት አይደለም። ይቅርታ ጠይቋል። ትልቅ ተስፋዬ እናከብርሃለን። ግን ይሄንን ነገር በቪዲዮ አንድ ነገር ስሟን ለመመለስ ያለውን ነገር ለማስተካከል ቪዲዮም ቢሆን ብሰሩ ይሄንን ኬዝ ልክ እንዳልሆነ እናውቃለን። ግን ምን እናደርጋለን? ዛሬ በፍቅር እንፈታለን አይደለ ሳጂዬ? በፍቅር እንፈታለን። ዩ ሶ ስማርት፣ በጣም ስማርት ሴት ነሽ። እንረዳለን። ከሴቶች በላይ ጀግና ሴት ነሽ። ይህን ሁሉ ነገር ተፈጽሞብሽ ተደርጎብሽ መቋቋምሽ ራሱ ጀግንነትሽን ነው የሚያሳየው። ደምሽ የአንበሳ ነው። ጎበዝ፣ በርቺ። ለሴቶች አርአያ መሆን የምትችይ ሴት ነሽ። ጠንካራ ሴት ነሽ። ግን ያው ይቅርታውንም ተቀበይ። ወደ ነገሩን አታስፋፊው። ኤቭሪቲንግ ኢዝ ኩል። ቪጎዬ ቪጎ ትንሽ ደቂቃ ወደ ዋናው መሰረታዊ ነገር እንሂድና መቼም ለምን መሰጋገን ብዙ ጊዜ አልታደልንም ለመጨቃጨቅና ስልክ የሆነ ጋር ነው ማህበረሰቡ ስልክ የማን ጎባ ነው የሚቆየው? ማህበረሰቡ እንዳለ ሁላቸውም ይቅርታ ይጠይቁ እያሉ ነው። እሷ አሁን ምን አለ መሰለህ በርጎ ምን እናደርጋለን መሰላችሁ? ታዲያ ሙዚቃው ይረብሻል። ምን እናደርጋለን መሰላችሁ? ሁላችንም በመደማመጥ እናውራ። ከዛ ደግሞ ሳጂም ደግሞ ፊል ያደረገችውን ነገር ትናገር። መናገሩ ችግር የለውም አይደለ ፍቄ? የተሰማትን ነገር አንድ ነገር በይቅርታ ማለፉ እንዳለ ሆኖ ሳለ ፍቄ በይቅርታ ማለፉ እንዳለ ሆኖ ሳለ እሷም ደግሞ ይሄ በመሆኑ የተሰማትን ነገር ውስጧ ተቀምጦ ከሚያልፍ ተናግራው ይውጣ፣ ሪሊስ ታርገው። ገባህ አይደለ? ይቅርታ ሊፈጸም የሚችለው ምንድነው? ውስጥ ያለው ነገር ሲወጣ ነው። ማጋ ነው ስልክ የሚጮኸው። እኔ ሀሳቤን አልጨረስኩም ነበር። ምናልባት የሆነ ሰው ጋር ስልክ የተደውለ ነው። በዚህ አጋጣሚ አክብረሽ ስላስገባሽንም በቤትሽ እናመሰግናለን። ማጋ ነው ስልክ ይጮሃል። በጣም እየደወሉባት ነው መሰለኝ። አክብረሽ ስላስገባሽን ከልብ እናመሰግናለን። ዞሮ ዞሮ የጠየቅነው አረጋግጭልን የሚል ጥያቄ ነው። ላጠፋነው ነገር ኦር ደግሞ እኔ በራሴ መንገድ ላጠፋው ጥፋት ብዬ ለማምነው ነገር አሁንም ይቅርታ ከማለት ወደ ኋላ መልሰው አይደለም። የይቅርታን ትልቅነት አለው። ምናልባት የተቸገሩትን ሰዎች ጉዳት የበልጥ ደግሞ ብታዩ አንቺም ተባባሪ እንደምትሆኝ አውቃለሁ። ጉዳዩን ሌላ ነገሮች ስለሆነብን ነው፣ ዌስት ኦፍ ታይም ስለሆነብን ነው እና ስላረጋገጥሽልን ከልብ አመሰግናለሁ። ስለፈጠርነውም ስለጠየቅነሽም መንገድ በጣም ትልቅ ይቅርታ። ቪዲዮ እሰራለሁ እኔ በራሴ ምን ሄደው የተቸገሩትን ሰዎች መስመር ለማስያዝና ትክክለኛውን ማለት ለመፈለግ ያደረግነው ጥረት እንደሆነ ብትረጂ መልካም ነው። ስለተፈጠረብሽ ነገር እኔ ቪዲዮ እሰራለሁ በራሴ። ይቅርታ ለማለት ምሰጋ ሰው አይደለሁም፣ ምፈራም ሰው አይደለሁም። ያው እኛ አረጋግጭልን፣ እዛ ስሎ መሆንሽን አረጋግጭልን የሚል ኮንፎርሜሽን የፈለግነው ያንን ደግሞ አድርገሽዋል፣ ኃላፊነትሽን ተወጥተሻል። እኛም እንቀጥላለን፣ ያለውን ነገር በዚህ መልኩ እንሄዳለን ማለት ነው። ለማንኛውም አመሰግናለሁ፣ አክብረሽ ስላስገባሽኝ ትልቅ ቦታ አለኝ። አመሰግናለሁ። እሺ አንድ ጊዜ እኔ ላውራ። ተስፍዬ እንዴት ዋልክ?
ጂጂ እኮ እንዴት ነሽ? ሰላም ጂጂ። ያያችሁ ሰዎች እዚህ ያላችሁ ሀገራችን ይሄን ይመስላል። ቀጥይ ጂጂ። የት ሄደች? ማን የሚያወርዳት? ለምንድን ነው ጂጂን የምታወርዳት? ሌላውን ሰው አታውርዱ። ጂጂ አበባ ላኪ። ለማንኛውም ፓስፖርት ታሳየን ላላችሁ ፓስፖርት ሀቢባን ልኬላታለሁ ለጂጂ ሞዴሬተር ስጪኝ ቤት አይ ዶንት ኖ ቆይ ጂጂ ቤት ውስጥ ማን እንደሚያወርድ ከላይ ስትናገር በጣም ችግር አለባት። ጂጂ አስወረደውሽ ነው እንዴ? እኔ በጣም ብዙ እንትን አነሳለሁ። አስወረደውሽ ነው ጂጂ? አስወረደውኝ ነው። በጣም ያሳዝናል። ሞዴሬተር ሲጫት ኢትስ ኦኬ ሞዴሬተር ስጫተኝ ሳጂዬ ሞዴሬተር ካላት ማንም አያወርዳትም። ኦኬ ለምን መሰላችሁ? የኔ ንግግር በጣም ነው የሚከብዳችሁ። ገብቶሻል? ገብተሻል? እሺ ሳጂዬ ቴንክ ዩ። እሺ በመጀመሪያ እንዴት ዋላችሁ ሁላችሁም? በቤት ላይ እንኳን ደህና መጣች ትፈልግሽ ነበር እንዲያውም ኢንስታግራም ላይ እና እግዚአብሔር ይመስገን ብቻ በዚህ ማለፉም ጥሩ ነው። ምክንያቱም አንድ ሰው አልተናገረም፣ አንድ ሰው ግልጽ ሆኖ እዚህ ጋራ አልተከራከረም ማለት አልተጎዳም ማለት አይደለም። እንኳንስ ሚዲያውን ለማታውቅ ገና በአጭር ጊዜ ውስጥ ስለመጣች እህት አይደለም እኛ ራሳችን ከ10 ዓመት በላይ እዚህ ላይ ቁጭ ብለን በየጊዜው እንደዚህ አይነት ውርጅብኝ በጣም ነው የሚደብረው፣ በጣም ነው የሚያስጠላው እና በጣም ነው የሚከፋው። እኔ ለእሷን ይከፍቶኛል እውነት ለመናገር ለእኔን ይከፋል። እኔ እሷን እንግዲህ አልከፋንም፣ በጣም ነው የሚከፋው። ምክንያቱም ይሄ ከባድ ነገር ነው፣ ቀላል ነገር አይደለም። ገባችሁ? እኔ ተበዳዮቹ የተዘረፉት ሰዎች ቢሉት ኦኬ ችግር የለው። አንዳንድ ሰዎች ንግግራቸውም አትሊስት የጠረጠሩበትም ሁኔታ በተለያየ መንገድ ይገልጹታል። ገባችሁ? ችግር የሆነብን ግን ምን እንደሆነ ታውቃላችሁ? ችግር የሆነብን ንግግራቸው በተለይ መብረቁ የተናገረው ንግግር እዚህ ግባ የማይባል ስድብም ጭምር ያለው ግዴታ አይደለም እኮ እንትን አግኝቷት እኮ ስላልነካት አይደለም። ሌባ እንዴ እኔ ልድገመው እንዴ? ይሄ እኮ ነውር እኮ ነው። የተጨበጠ ነገር ሳይያዝ እሷ ያ ሰው ወንጀለኛ መሆኑ ሳይረጋገጥ ፍርድ እኮ አይሰጥም። ገባችሁ? እንዲያውም እየተናገረን አንድ ብቻ አይደለም 2 3 4 ተስፍሽ እኔ ለአንተ ነው የምነግርህ። እኔ በእርግጥ ተከታትያለሁ። አንተንም ሲሰድብህ ነበረ። በነገራችን ላይ ሌሎቻችሁንም ሲሰድባችሁ ነበረ። ገባችሁ? ራስ ተስፍሽን ሲሰድብ ነበረ። እኔ ደግሞ ተስፍሽ ግራ የገባኸኝ አንተ ይህ ነው። ታውቃለህ ማለት ታውቃታለህ፣ ሴት ታውቃታለህ፣ መለየት ታውቃለህ ወይ ማለት ስቶፕ እኮ ማለት ትችላለህ። ተስፍሽ ስቶፕ ኖ ትክክል አይደለም ማለት ትችል ነበረ። ኖ ጂጂ፣ እዚህ ጋር ማወቅ ያለብሽ ነገር በመልክ እንደማይመሳሰሉ እኔም ተናግሬያለሁ። በሰርጀሪ ግን ልትሰራ ትችላለች ዛት ሴት። ያንን ነው እያወራሁ የነበርኩት እኔ። ማንም ሰው በዚህ ጊዜ መቀየር የሚችልበትን ቴክኖሎጂ ጠንቅቄ አውቃለሁኝ። ግን ሌላ ሰርጀሪ ትቀየራለህ፣ ግን በሰርጀሪ ልትቀየር ትችላለች ዛት ሴት። ያንን ኮንፊርም ታርግልን ያልነው አከተለ። ያንን ነገር ደግሞ በሰርጀሪ መቀየር ማለት ማለትን አትመስልም። ይኸውልህ አንድ ጊዜ አዳምጠኝማ። ይኸውልህ ሰርጀሪ ማለት ያሳምርሃል፣ ያንግ ያረጋሃል እንጂ ጂጂን አያስመስለኝም፣ ተስፋዬን አያስመስልም። ሰርጀሪ ስለ ሰርጀሪ ጠንቀቃ የምታውቅ ልጅ ነህ፣ ማንበብ ትችላለህ። በጣም ብዙ የምታውቅ ልጅ ነህ። ሰርጀሪ ጂጂ ዙሩን አታክሬው። ጾታ የሚቀየርበት ዘመን ላይ ስለ ሰርጀሪ ለእኔ ልትነግሪኝ ነው እንዴ? ጾታ ተስፍሽና ጂጂ ላስቆማችሁና ያንን ነገር ኮንፊርም አድርጋኛለች። አመሰግናለሁ። ለዛ ደግሞ ፕሊዝ ቆዩ እስኪ አንድ ዝም በሉ ላውራበት። እኔ ቤቴን ገብቼ ከዚህ በኋላ ይኸውልህ ልንገርህ አይደለም ይሄ ነገር አይሆንም፣ ያስቀጣዋል። ልንገርህ ያስቀጣዋል። እሱን ራሱ መብረቁ መቀጣት አለበት። መብረቁ መቀጣት አለበት። አንደኛ ማን መብት ሰጥቶት ነው? እሱ ማን መብት ሰጥቶት ነው? ይሄን ያህል ምን ነው ንጉስ ነን አላችሁ እሷ ቲክቶክ ላይ። እኔ አሁን ለነገሩ የእሷ ነገር ይለቅና እኔ እመጣበታለሁ፣ ችግር የለውም። እናንተ
ልንገር የተዘረፋችሁ ከሆነ የተነካችሁ ከሆነ ራሳችሁ መናገር ትችላላችሁ። ታውን ሌባ ማለት አይቻልም። ኖ አንዴ ሁላችሁ ሚውት አድርጉልኝ። እኔ ጂጂ ላውራት። ቴንክ ዩ ጂጂ አንዴ ሁላችሁ ሚውት አታርጉ። ሻት አፕ ሚውት አታርጉ። ሊስን ቱ ሚ ሚውት አታርጉ። እንዳታረጓት ጂጂን እንዳታረጓት። እሺ አሁን ይላችሁ መስመር አትለፉ። ለምን ታስወርዳላችሁ ግን? ቆዩ ሚውት እንዳታረጓት። መነጋገር እየተቻለ ለምን አንድ ጊዜ ተረጋጉና ጂጂን በተረጋጋ ሁኔታ ነገሩ ዋና የመጣንበት ዛሬ የተገባበት ትልቁ ምክንያት ሳጂ ኖርዌይ አይደለችም ተባለ። ሳጂ ኖርዌይ መሆኗን አሳየች። ሳጂ ደግሞ ያለችበት ይሄ ነው በቃ። ከዛ በኋላ ትናንትና መብረቁም ያለኝ ያንን ነው። እኔ እዛ መሆኗን ካወቅኩኝ ይቅርታ ጠይቃለሁ። ከዛ እንዘጋ። ከዛ በኋላ ከተዘጋ ለምንድን ነው ሌላ ጭቅጭቅ የሚያስፈልገው? ፍቄ ያውልከኝ። እኔ አሁን የምፈልገው ነገር ምን እንደሆነ ታውቃላችሁ? ይሄንን ነገር ፕሮሚስ ይዤላችሁ ትናንትና ስናገር ይሄ ነገር ልክ ነው ማለት አይደለም። በይቅርታ መሸፈን አለበት ተብሎ ከታመነ በይቅርታ ይሸፈናል። ምክንያቱም ይሄ አኪዩዜሽን ያልሆነ ሀራስ ማድረግ በህግ በትክክል ያስቀጣል። ልክ ጂጂ እንዳለችው ግን አሁን እኛ የምንፈልገው ምንድነው? ለተደረገው ነገር ይሄን ያደረጉ ሰዎች ይቅርታ ከጠየቁ ከይቅርታ በላይ ምንም የለም። በይቅርታ ለመዝጋት ወስነናል። ስላስወጣችሁ ቴንኪ ሶ ማች። ተመልሼ ማልናገርም። እኔ ግን መድኃኒዓለም ምን ነው የምላችሁ? ከዚህ በኋላ ጠቅላላ ከራስ ይጀምራል። ሻወር ከራስ ይጀምራል። ኦኬ ምንም መብት የላችሁም እናንተ ሰውን የመራገጥ። ባይ ባይ ባለጌ ሁላ እኔ ልታስወርዱ ነው። ነይ ተመለሽ። ማንም አላስ ሞዴሬተር አይደለች እንዴ? ነው እንዳትወጪ ጂጂ። እንዴት አድርጌ ነው ያልገባኝ ነገር? አሁን ልጅቷ እኮ አረጋገጠች አይደል እንዴ? ዳትሲ ታከተመ እኛንን አይደል? አሁን አንዴ ቆይ አንዴ ልናገር። ቤላና ቪርጎ በቃ አረጋገጠችልኝ እኮ አረሳጅን። ዳትሲ በቃ ምንም ጉዳይ የለንም እሷ ጋር። ጂጂ ነይ አክብረን ነው ይቅርታ እየጠየቅን ያለ ነው። ያንን ነገር ደግሞ አሁንም እንቀጥልበታለን። የሰውን ችግር ሳንይዝ ማለትን ሳናቆም እንትን አንለም። ታርጌታችንን እንድናስተካክል ጂጂ አክሴፕት አድርገን ያለው ማለት ነው። አንዴ ልናገር እኔ አንዴ ልናገር። ይኸውላችሁ ምን መሰላችሁ በጣም መጥፎ ነገሩ መጠርጠርና እናንተ እኮ መጠርጠር አይደለም አኪዩዝ 100% ሹር ሆናችሁ ነው ናት የተባለው። መጠርጠር ከተባለ ሰው ቀስ ብሎ ነሽ ወይስ አይደለሽም ይባላል። እናንተ ግን ኦልሬዲ ከተሳደባችሁ በኋላ እሷ ናት ከተባለ በኋላ አዎ ከተባለ በኋላ ማረጋገጫ ራሱ የምትሉትን ነገር ካመጣችሁ በኋላ ነው ያ ነው እልህ ውስጥ የከተተኝ። እኔንም ኦልሬዲ የሚመጣው የነበረው ዳሜጅ ከሆነ ዳሜጅ እንደነ ሆኗል። ከዛ በኋላ እኔ ምንድነው ፕሩቭ ማድረግላችሁ? አንድ ሁለተኛ ነገር ደግሞ ሊስን አንዳንድ ሰዎች ጠንካራ ያልሆኑ ሰዎች አሉ። እሺ በቃ አሉ፣ የማይችሉ አሉ፣ ስድብ የማይችሉ አሉ፣ ፒክቸራቸው ሲለጠፍ የማይችሉ ሰዎች አሉ። በቃ የማይችሉ ሰዎች አሉ። እኔ ራሴን ወክዬ ነው ማውራው። እህታችን ሳጅ እኔ ክፉ ነገር አንድም የተናገርኩት ነገር የለም። ሰውንም ተናግሬ አላውቅም በክፉ ነገር። ክሊር አድርጊልን ፕሊዝ የሚል ነገር ነው በአክብሮትም ቪዲዮ ሰርቼ የለመንኩሽ። እኔ ያንን ነገር ማድረግ ብትችይ ኖሮ ያንን እዚህም ደግሞ አይደርስም። ሲጀመር ለሌላ ሰው ኃላፊነት ያ ሰው ነው የሚወስደው። አሁንም የምናደርገው ነገር ታርጌት ሳጂ እኔ ይቅርታ የጠየቅኩሽ ኮንፊርም ስላደረግሽልንና በተሳሳተ ሀሳቦች ውስጥም ነች በሚለው ክርክር ውስጥ ባለን ሂደት ውስጥ ነው የጠየቅኩሽ። ሶ ምናቀመው ነገር የለም። አንተ እኮ የመጣው አሁን ነው። መጀመሪያ ግን እኮ አሁን እኔ ስለራሴ ነው አሁን እኔ እዚህ ጋር የመጣሁት ሼር ተደርጎልኝ ስለራሴ ክሊር አድርጌ አንቺን ሶሪ ብዬ ኔክስት ስራዬን ለመስራት ነው። ማቆመው ነገር አይደለም። አሁን ታርጌቴን አስተካክላለሁ። ኮንፊርም አድርገሽልኛል። ባንተ በኩል አቅታል አይደል? ቴንክ ዩ ጨርሻለሁ። አመሰግናለሁ። ተስፋዬ በጣም ጥሩ ነገር ነው ያደረግከው። እናከብርሃለን፣ እንወዳሃለን። ለብዙዎች አርአያ ነህ። ግን አሁን አንተ ይህንን ነገር ይዘኸው እንዲሄድከው ይቅርታ መጠየቅህን ሌሎቹም እንደሰሙትና እንደተረዱት እርግጠኛ ነኝ። በአንተ በኩል ያሉት ግን በመብረቁ ስር ያሉት መብረቁን ቃሉን ተከትሎ የሚሄዱ የእሱ ጀሌዎች እነሱም እንዲሰሙ መብረቁም እዚህ ጋር መጥቶ ማውራት አለበት። ካላወራ ቃሉን እንዴት እንዳጠፈ እናንተ የእሱን ውሸታምነት ማጉላት አለባችሁ። ከዚህ ውጭ ሀቢባም ብትሆን ሀቢባም ትምጣ እዚህ። ቆይ ልጨርስ። በነገራችን ላይ
እኔ እኮ እንደዚህ ሰውን ሰብስቤ ሆስት የማድረግ ፍላጎት የለኝም። አለቀ። ሀቢባ የተፈጠረውን ነገር ኦፊሻሊ ስለሆነ ኦፊሻሊ በተለያየ አቅጣጫ የተለያየ ሰዎች ስላሉ እነሱ ማየትና መረዳት አለባቸው። ለማያውቅ ሰው ቀጥታ ለሚሰማ ሰው ያ ነገር ሁሉ እውነት ነው ብሎ የሚያስቡ በጣም ብዙ ሰዎች አሉ። ይሄ አልፈርድባቸውም። የሰሙት ነገር ነው። ሚዲያ ላይ ሲቀርብ እውነተኛን ነገር ሰዎች ያቀርባሉ ብሎ ስለሚያስቡ ነው። ግን ያ የቀረበው ነገር ውሸት መሆኑን እነዚያ ያቀረቡ ሰዎች እራሳቸው በአንደበታቸው ውሸት እንደሆነ መናገር መቻል አለባቸው። ይቅርታ መጠየቅ አለባቸው። ተስፋዬ እንዳደረገው ሌሎቹም እንደዛው ይቅርታ መጠየቅ አለባቸው። ያለውን ነገር ማረጋገጥ መቻል አለባቸው። ለእነሱን ተከታዮች የሚያከብሩና የሚወዱ ከሆነ እና አይ ሪስፔክት ተስፋዬ ፍቄም ቢሆን በዚህ አጋጣሚ ሌሎቻችሁ ምነግራችሁ ይቅርታ ማለት ከባዱ ነገር እንደሆነ አውቃለሁኝ። ይቅርታ መጠየቅ ግን ትልቅ ኃላፊነት ነው። ገባችሁ አይደል? አሁንም የታመሙትን የተበደሉትን ሰዎች በማሰብ ነው። ይቅርታ ምንም እንትን የሚለው ነገር የለም። ሰላምን የሚያመጣ ነገር ነው። መጀመሪያም የተነሳ ሰዎችን በመናገር ውስጥ ያሰብነው አይደለም። ቤላ ቴንኪዩ ብዬ የጀመርኩት ቪርጎ ቴንኪዩ ብዬ የጀመርኩት ኃላፊነታችሁን ስለተወጣችሁ ነው። ይህንን ነገር ከዚህ በፊት ማድረግ ይቻል ነበር። ስላልተደረገ መስመሮች እየሄዱ እድል ተፈጠሩ። እድል አትፍጠሩ። ጉዳዩ ሲሪየስ ነው ብዬ ነው ትላንትም ስነግራችሁ የነበረው። እናንተም ኃላፊነት የተወጣችሁት። ሳጂም ከተረዳች በኋላ ያደረገችው ነገር ስላለ ያንን ነው እያመሰገንኩ ያለሁት ማለት ነው። በክፉ አንስተናት እኔ አላውቃትም፣ ፎሎም አላረጋትም፣ እግዚአብሔር በሚያውቀው ማለት ነው። ተጠርጥራ ከመጣችሁ ነው ለምን ኮንፊርም አታረግልንም በሚለው ማለት ነው። አሁንም መብረቁ ጋርም ብንሄድ መብረቁ የተናገረበት ነገር ነሽ አይደለሽም በሚለው የራሱ ማስረጃ አለው አይደል? ለዛ ራሱ መጥቶ ነው መናገር ያለበት። በራሱም ቤት ደግሞ ይከፍታል። ያ ማለት ግን የጀመረውን ስራ ያቆማል ማለት አይደለም። መብረቁ የተሳሳተውን ነገር ይቅርታ መጠየቅ ያለበት ራሱ ነው። ባለቤቱ መጠየቅ ባለበት ልክ ይቅርታ የሚልበትን መንገድ ያመቻቻል። ከዛ ውጭ ግን አሁንም ለሰዎቹ ጫፍ ድረስ ክንሄድ ድረስ ማንም ሰው የተጠረጠረ ካለ እኔም ተጠርጥሬ እኮ ተጠይቄያለሁ። እኔም ተጠርጥሬ ተባባሪ ነህ ከማለት ጋር ተብዬ ክሊር አድርጌያለሁ። ስለዚህ አይክበደን ነው። እንተባበር። ስንተባበር መልካም ማድረግ ይቻላል። እልህ ውስጥ አንግባ፣ ፉክክር አናድርገው። ብዙ የተጎዱ ሰዎች ስላሉ እዛ ላይ ትኩረት እናድርግ ነው። ሳጂን ከልብ አመሰግናለሁ፣ አከብርሻለሁ። ቴንኪዩ። ተስፋዬ ባልከው ነገር መብረቁ ይቅርታ የሚል አንደበት ያለው ሰው አይደለም። እንዳልሆነች በተለያየ መልኩ እሷን የሚያውቋት ይቅርታ መስማት አይደለም። እኔንም ስሙኛ እነሱ የኔ ዓላማ ይሁንላችሁ። የኔ ዓላማ ሰው ይቅርታ እንዲለኝ አይደለም። እኔ ኦልሬዲ አፎርጊቭ ሂም። ምንም ቂም የለብኝም በሱ ላይ በመብረቁ ላይ ምንም። እኔ በማንም ሰው ላይ ቂም የሚይዝ አይነት ሰው አይደለሁም። ነግሬያቸዋለሁ። እኔ ራሴን ቀርጬ የመጣው ሴት ነኝ። ቂም የሚባል ነገር የለኝም። አለቀ። እኔ የምፈልገው ግን ምንድን ነው አይደለም የማህበረሰቡ ዴቪድ ጎስማኝ እኔ እኮ ባለቤቱ እኮ እኔ ነኝ። ልቤ እኮ የኔ ነው አይደል እንዴ? ስሜቱ የኔ ነው። እዚህ ቦታ የተጎዳሁት እኔ ነኝ። ስለዚህ ማንም ሰው እኔን ወክሉ እንዲያወራልኝ አልፈልግም። እኔ የምለው መብረቁንም ቢሆን በእውነት እግዚአብሔር በሚያውቀው መንገድ ምንም ቅሬታ የለኝም። ማንም ሰው ላይ እኔ ቅሬታም ቅሚም የለብኝም። እኔ ብያቸዋለሁ። አይ አም ኤ ፐርፊውም ሪቪወር። በቃ ሌት ሚ ቢ ኦኬ። በቃ እኔ መጥቼ ማድረግ የምፈልገው ማድረግ ፈልጋለሁ። በዚህ ጉዳይ ላይ ይዘጋ። ብዙ የምንሰራቸው ስራዎች አሉ። አለቀ እንጂ እኔ እሱ ይቅርታ አለኝ አላለኝ እንዲሆኑ አውቆ ነው ምናምን ነው። ኦፍ ኮርስ ነገሮች መንገዳቸው ስተው ሂደዋል። አደገኛ መሆን ይችል ነበር። እኔ እኮ ከፈለኩ እኮ እዚህ መጥቼ እኮ አበሾችና እኔ በሆነ ሰው አኪዩዝ እያደረጉኝ ነው ፈርቻለሁና ፕሮቴክሽን ይሰጠኝ እኮ ማለት ይችላሉ ከፈለኩ ራሱ። ግን በቃ ፈታ ነው አለቀ። መጀመሪያም እኮ እህል ውስጥ ያስገባባን የሱ አነሳስ ነው። አሁን ግን ፈታ ነው። ስለዚህ እሱ አለ አላለ ምን አለ አላለ ራሱ መልሱ ለራሱ ይሁነው። ችግር የለም ካለ ኦኬ፣ ካላለም ችግር የለውም። እኔ ሰው አለኝ አላለም። ትልቁ ነገር ምንድነው? እኔ ለሚወዱኝና ላከበሩኝ ለአንተ ለቤላም ለፍቄም ለተስም ሆነ ለሁሉም ፕሩቭ አድርጌያለሁ እንጂ እኮ ሰው ከፈለገው እኮ አሁን ሌላ ነገር መናገር ይችላል። ስለዚህ በቃ አንዴ ይፈቀድልኛል ልናገር እንዳታቋርጡና በደንብ ተናግሬ መውጣት ስለምፈልግ ነው። በመጀመሪያ ደረጃ ከልብ ቤላ ከልብ አመሰግናለሁ። ሳጂም እንደዛው። በዚሁ ላይ ስናገር
ዛሬ ከሌ ትክክል ነው ከሌ ጥፋተኛ ነው ለማለት አይደለም የተነጋገርነው ያንን ስላልሆነ ትናንትና ማታ ስንል ቤላም ስትሰሚን የነበረው ኦሬዲ ሳጂ በአቅማ ማድረግ የምትችለውን ካደረገች ፊኒሽ ከዛ በኋላ ሰው አመነ አላመነ ወይም ያ ሰው ተቀበለ አልተቀበለ የሰው ነው ለምሳሌ እኔ አሁን ዛሬ መናገር እችላለሁ ከትናንት ወዲያ ቤቷ ገብቼ ሳወራ አይቻለሁ ያለችኝ ቦታ ላይ 100% የምመሰክረው ኖርዌይ ላይ የሚኖር ሰው አይደለም በዛ አጋጣሚ ሆነ ያገኘኝ ሰው ካልሆነ ሊያየኝ አይችልም አጋጣሚ ሆነ ለምን እርሊ ጠዋት ነው እዛ ቦታ ላይ ነበርኩኝ እሷ ብላኛለች ያወራችሁን ነው ከተናገራለሁ አሁን ደግሞ ያለችበት ቦታ ያው ኖርዌይ እንደሚኖር ሰው ኦስሎ ሲቲ ጋር ዋናው አደባባይ ወደ ቤተ መንግስት የሚሄደው ወደ ፓርላማ የሚሄደው መንገድ ነው ካርሊዮን ጋታ ነው ጠጋ ብለሽ አሳየልኝ ካርሊዮን ጋታ ላይ ነው ያለችው ይሄንን ነው አይደለም የምትፈልጉት የነበረው ትናንትም ተስፍሽም መብረቁንም ትናንት ጠይቀዋለሁ ሪል አሳይታ ከሆነ ምንድነው ብየዋለሁ አሁንም ደውሎልኛል ልክ ቅድም ላይቭ እንደገባው ሰላት ላይ ስለሆንኩ ነው አርብ ስለሆነ ነው እመጣለሁኝ ምንም ችግር የለውም ምናልባት አሁን ይሄንን ስናደርግ በዚህ ጋር እንድትረዱት ቤላም ቪጎም ሌሎቻችሁም እንድትረዱት ጭቅጭቅማ ከሆነ እኮ ባታሳይ ነው እንደውም የበለጠ ብዙ ሰው እየተከተለ እየመጣ እየተሳደበን ቢሆን ብዙ ሰው የሚመለከታት አሁን አሳይታለች እኔ የምፈልገው እንደውም አሁን ሄዳ ቤቷ ደግሞ ቁጭ ብላ በዚሁ መንፈስ ሽቷን ሪቪው ያደረገች ለብዙዎች እህቶቻችን ትምህርት ልትሰጥ ትችላለች እሷንም እየጠየቅናት ይሄ ዕውቀት እንዴት ነው ጉዳት አይኖረውም ሽቶ ሲቀላቀል ይያልን ብናወራት ደስ ይለኛል ለምን የተደረገውን ነገር ወደ ኋላ እንመለስ ምንል ከሆነማ ጉዳቱ እንጂ ጥቅሙ የለም ያደረገችው መልካም ነገር ነው መመስገን ያለባት ማንንም ሰው ተስፍሽ መቶ ይቅርታ ሲጠይቅ ፍቄ አሁን እኛ የምናደርገው ነገር ምንድነው እኔ ትናንትና መጥቼ ከናንተ ጋር ይሄንን ንግግር ሳደርግ ለመሰለ እንዴ እውነታውን ብዙ እውነታ አውቃለሁ የሳጂን ሙሉ ስሟን ፉል ስሟን ስለማቅ ነው በኮንፊደንስ እናንተ ቤት የገባሁትኝ ሙሉ ስሟን አውቃለሁ ስሟን ንገሪኝ ሲለኝ ለምን ነው የምነግረው እኔ መንገር አልችልም ለመሰለኝ የአንድ ሰውን ኢንፎርሜሽን አውጥተክ መስጠት በህግ ያስጠይቃል አየክ እኛ ኢሮፓ አካባቢ የምንኖር ሰዎች በህግ እየተመራን የምንኖር ሰዎች ነን የሰዎችን ኢንፎርሜሽን አውጥቶ የመናገር መብቱ የለንም ገባ ከዛ አንፃር እኔ አልኩተኝ ለመብረቁ ብየዋለሁ የሷን ስም እሷ ስትፈቅድ ብቻ ላረግልህ እችላለሁ እንጂ ልነግርህ አልችልም ብዬ ተናግሬያለሁ ገባህ አይደለ የመብረቁ ጋር ያለውን ጉዳይ እኔም መብረቁ እንጨርሳለን ዛሬ ጁማ ላይ ነው ያለው ሪስፔክት እናረጋለን ግን አሁን ምንድነው መብረቁ ጋር ያለው ነገር እየተስተካከለ ነው ደሞም እንደሚስተካከል አምናለሁ ተስፍሽ አፕሪሺየት አረጋለሁ ግን አንድ ነገር ልላችሁ የምፈልገው ነገር ይሄ በመሰለኝና በደሳለኝ ነው አይደል የሚባለው ሰዎችን ተነስቶ ቡሊ ማረጉ ትንሽ ከባድ ነው በእውነቴን ነው የምላችሁ ይሄንን ነገር በእኛ ሶሳይቲ ነው ተመልክቻለሁ ሰዎች ሴቶች ወንዶች ቡሊ ይደረጋሉ በተለይ ሴት ልጅ ተናግሬያለሁ አይደል በብዙ ነገር ውስጥ የምናልፍ ሰዎች ነን እናትነት አለ ብዙ አይነት ነገር አለ አንድን ሴት በዚህ ልክ ማጥቃቱ ሮንግ ስለሆነ ነው መጥቼ የገባሁት ሰው ቤት እኔ ገብቼ አላቅም በጣም በጣት የሚቆጠሩ ሰዎች ቤት ነው ገብቼ የማቀው አልገባም ገባ አልፈልግም ምክንያቱም ብዙ አይነት ነገሮች አሉ ያ ነው ኤኒዌይስ ግን ምንድነው እኛ አሁን የምንፈልገው ለሳጂ ካሳ እያንዳንዱ ህዝብ ፎሎ አድርጓት 100K ትግባ በፍጥነት ይሄ ለሷ ካሳ ነው ገባችሁ አይደል ፎሎ አድርጓት ስራዋን እንድትቀጥል የምታረጉ የሚያስደስታትን ነገር እንድትቀጥል ሁላችሁም ፎሎ እያደረጋችሁ ይችልች አግንኑ በቃ አለቀ አፈምሱ ምክንያቱም የደረሰው ነገር የሞራል ካሳ ያስፈልጋል ይሄን ነው ልላችሁ የምፈልገው እንግዲህ ወንዶች ናችሁ ተሰብስባችሁ የነበራችሁ ሪስፔክት እናረጋቸዋለን ከዚህ በኋላ እህቶቻችን ሪስፔክት አድርጉ በመሰለኝና በደሳለኝ ነገሮችን ባታጧጥፉት ደስ ይለኛል ይሄን ነው ልላችሁ የምፈልገው እንግዲህ ሳጂ ትናንትና ሳወራተኝ እኔ አለች ፎርጊቭ አድርጌያለሁ አለች ያንን አቅሟን ስላየው ነው እኔም ራሴ በቃ ልቧን ስላየው ነው በይቅርታ እንሸፍናለን ያልኩተኝ ምክንያቱም ልቧን ንጹህ ነው እኔ ያልኳችሁ የማቃት ሳጂ እቺ ናተኝ ሌላ ማቃት እቺ የምትባለው አረመኔዋን ሴት እኔ አላቃትም ገባ ይሄ ስትወራ ስትመሳሰል የነበረችው አለች ስለዚህ ይቺን አሳጂ አየካደ ሃምብል ስለሆነች ነው መታ እንዴ ምን አገባኝ ብላ እኮ መቀጠል ትችላለች አይደል ማን ናቸው ብላ አላደረገችም ሪስፔክት አርጋ እናንተንም ሪስፔክት አርጋ የሀገሯ ሰዎችንም ሪስፔክት አርጋ ተጎዱ የተባሉ ሰዎችንም ሪስፔክት አርጋ መታለች ከቤቷ ወጣ በዚህ ዝናብ ማን ነው ይሄንን ዋጋ የሚከፍለው በዝናብ ወጣ ቤቷ እኮ ቁጭ ብላ ኮፊዋን መጠጣት ትችላለች አይደል አልፈለገችም ወጣ ግን ይሄንን ፕሩቭ ልታረግ የፈቀደችበት ምክንያት ምንድነው
ፕሩቭ ለማድረግ ነው። እነዚህ የተጎዱ ሰዎች ጋር የእሷም ግድ እንደሚላት ለማሳየት ነው። እናመሰግናለን፣ ሪስፔክት እናደርጋለን። ከዚህ በኋላ ግን እባካችሁ አረጋ በስማ በለው አንሄድ። እድለኛ ነሽ። በፈረስ ፖሊስ ትጠበቂያለሽ። እድለኛ ነሽ። ለማንኛውም ሁላችንም አመሰግናለሁ። ደህና ደሩ። ከ1000 ሰው በላይ ኮሜንት መብረቁ ይታነቅልን እያሉ ነው። ለመብረቁ ግን ከፍተኛ እንደዛ ማለት አያስፈልግም ጋይስ። ይኸውላችሁ በፖዚቲቭ እንመልከተውና ለማንኛውም ሳጅታችን ከልብ አመሰግናለሁ። ቆይ አንዴ ሶሻል ሚዲያ ለማህበረሰቡ ጠንቅ ነው። እንደዚህ አይነት ሶሻል ሚዲያ ቬርጎ ፕሊዝ አንዴ ፕሊዝ ቁም ነገር ይዘን የለ አንድ ጊዜ ይኸውልህ አንድ ነገር እንድታመን የምፈልገው ባለፈውም ብያለሁ፣ ዛሬም በሌለበትም እናገራለሁ፣ ነገም ልል እችላለሁ። አንድ ሰው የሆነ ነገር ይዞ ጠንክሮ የሚሄድ ማህበረሰብ ስናገኝ ስተት ካለው ስተቱን እያረምን በያዘው ነገር ላይ ደግሞ ጠንክሮ እንደሄድ። ምክንያቱም እዛ ጋር የሚያለቅሱ እህቶች እናቶች ብዙዎቹ ባለፈው ሰምተናል ሶሻል ሚዲያ ላይ እዚሁ ላይ መጥተው እባካችሁ እርዱን ብለው ስለሚሳደቡ ስለሚናገሩ ኬዛቸውን የሰጧቸው ጉዳያቸውን የሰጧቸው ሰዎች ሲደራደሩባቸው ሰምተናል። በኋላ ላይ ሲጣሉ ደግሞ እኔ የሚቆጨኝ ብለው በአደባባይ ሲናገሩ ሰምተናል። ያንን ባለማድረጉ ይሄን ልጅ ልታደንቀው ልታመሰግነው ይገባል። እዚህ ጋር ለተፈጠረው ለሳጂ ለተፈጠረው አይኖ በቃ ባረጋገጠበት ባየበት ልክ ራሱ ደግሞ ያንን መቼም የሰው ልጅ ነው አይደለ እንዴ ለሌላ ሴት ለሌሎች እናቶች ለሚያለቅሱ ጥብቅና ቆሞ በሳጂ ላይ ያለምንም ምክንያት ጥላቻ አይኖረው። ያንን ልጅ የኛ ማህበረሰብ አያስፈልገው። ሰውን በተሳሳተ አቅጣጫ የሚያስኬድ ጠበቃ ማህበረሰብ ልጨርስ። እውነተኛ ሰው ፕሊዝ ልጨርስ የምትለው ነገር ካለ በል ፕሊዝ። ለማንኛውም እህቴ ሳጂ ከልብ አመሰግናለሁ ለሰጠሽኝ አክብሮት፣ ላደረግሽልን ኮንፎርሜሽን ክብረት ይስጥልን። አመሰግናለሁ። ይቅርታ ስለተፈጠረውም ነገር ያው አንቺም ወደ ስራሽ ከጎንሽ ነን ያለውን ነገር እንትን እንላለን። ቪዲዮ መስራት ካለብኝም እኔም እሰራለሁ። ይቅርታ ትልቅነት ነው። ምንም የተለየ ነገር ብዬሽ አይደለም። ምናልባትም የተባሉበት ቤቶች ስለነበርኩ ማለት ነው። መብረቁም እኔ በእኔ ልክ ተሳስቷል ብዬ ማምንበት ነገር የለም። እየሰራ ከሆነ ማንም ሰው ይሳሳታል። ሲቀመጥ ወሬ ሲያበዛ ነው የሚሳሳተው። አሁን ላይ ሄዶ ደግሞ ይቅርታ እንደሚጠይቅ በእርግጠኝነት አምናለሁ እሱ። ከዛ ውጪ ትኩረት አድርገን አሁንም እንቀጥላለን። እየተሳሳትንም ቢሆን ለሐቀኞች ለተበደሉ ሰዎች ከጫፍ የምንደርስበትን መንገድ እንቀጥላለን። ለሰጠሽኝ ክብር እናመሰግናለን። ቤላ ቴንኪው እህቴ ላደረግሽው ነገር እናመሰግናለን። አሁንም ቢሆን ለማህበረሰቡ የምትቆሙ ወንድሜ አንተ እንትን እያደረግከው ነው ያለው። ማህሌት መያዝ አለባት። ማህሌት ህግ መቅረብ አለባት። ያንን ታርጌታችንን ወደ አንድ አቅጣጫ እንድናደርግ ፈተና ይዛብን ነው ሰዎች እንዳለ ልካችሁ መናገር ካለብህ ትናገራለህ። አሁንም ታርጌታችንን ከሳጂ ላይ ተነስቶ ታርጌታችንን ለማስተካከል ነው። ኤኒዌይ አመሰግናለሁ ለሰጣችሁኝ ክብረት አመሰግናለሁ። እሺ ደህና ሁኑ። ያው እኔ የምናገረው በመጀመሪያ ቢላይ በጣም ነው የምናመሰግነው ሁላችሁም እዚህ ጋር በተለይ ደግሞ ከትክክለኛ ሰው ጋር ቆማችሁ ለመሰከራችሁ ሰዎች ትክክለኛ የጓደኝነትን ጫፍ ያሳያችሁ ሪስፔክት አደርጋችኋለሁ። ሌላው ፍቄ በጣም ሪስፔክት። እሺ ጀግና ሰው ነው። ነገሮችን እያዋዛ እንደ ትልቅ ሰው ማቾብ ሆነ ልክ አይደለም ይሄ ልክ ነው እያልክ ቀስ ብለህ በሂደት ይዘው የመጣውን ነገር በጣም ሪስፔክት አደርጋለሁ። እኔ በራሴ አምኛለሁ። እሷ አይደለችም። እሷን እንግዲህ ሁላችንም በተቻለ መጠን እንፈልጋታለን። ሌላው ስለ ወንድሜ መብረቁ ፕሊስ ወንድም ያለህን አስተሳሰብ ለውጥ። እሱ ሰው ልጅ ይሰራል፣ ይሳሳታል። ቢሳሳት እንኳን እኔ ደጋፊው ነኝ ቢሳሳት እንኳን። ምክንያቱም ሳጂ ላይ ለደረሰው ነገር በጣም አዝናለሁ። መሆን የለበትም ነበረ፣ እንደዚህ መደረግ የለባትም ነበረ። ያው ተቀራርቦ እንደዚህ እንደው እንደ ቤላ መልካም ሰው መሀላችን መጥቶ ይህም ልክ አይደለም ይሄ ልክ ነው ብሎ የሚያስታርቀን ሰው ጠፍቶ እስከዚህ ድረስ ተንጓቶ ሄደው እንጂ እንደሷ እንዲህ ትልቅ ሰው ትናንትና ራሱ ብዙ ሰው ሲዘልፋት ሲሰድባት በጣም በትዕግስት ያደረገው ነገር በጣም ነው ማከብራት።
እጅግ በጣም ትልቅ ሴት የሴትነት ጥግ ነው ያሳየሽው እና ጥበብሽን ነው የተላበሽው እና እጅግ በጣም ነው ማከብሽ። እንግዲህ ያልከው ነገር እንዳለ ትክክል ነው፣ ጠብ የሚል ነገር የለውም። ግን ኤለና የምትባሏ ከስርህ ያለችዋ ትላንት መታ አውቀዋለሁ እሷን በደንብ በአካል 17 ዓመት አውቃታለሁ እያለችው እንዴት እንደነበር ታውቃለህ። እንደሱ አይነት ሰውን መከተልህ በጥያቄ ምልክት ውስጥ ነው ያለው በደንብ እና መውደድና ማክበርና የራስ መብት ነው። ግን በሱ ዙሪያ ጥያቄ ምልክት ብዙ ሰዎች ማስነሳት አለባቸው። አናስነሳም። ለምን መሰለህ? ብዙ የሚያለቅሱ እህት ወንድሞቻችን ስላሉ ሰው ልጅ ይሳሳታል ሲሰራ። ፐርፌክት በመስቀል ላይ የዋለን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ኮኮ እኔ ችግር የለም ብያለሁ። እኔ ችግር የለም ካልኩኝ ቢርጎ ሀፍ ሪስፔክት ኢት በቃ ችግር የለም ብያለሁ። በነገራችን ላይ ዲስከሽንም አናድርገው። ከሷ ምህረትን ቴንኪዩ ብለን እንጨርሰውና ከዚህ በኋላ ሄዳ ሽቶን እያሳየች እኔ ራሱ አልፈልግም። በቃ ኖ አልተመለስም ያለውን ነገር ነው። ከዚህ በኋላ እንግዲህ ጠንካራ ወንድሞች እኛም ከጎንሽ አለን። የተፈጠረው ስህተት ካለ እሱን አስተካክለን ቤተሰብ ሆነን ሁሉም ፎሎ ገጭቻለሁ አልገጨውም ነበር ጠይቅሻለሁ። ሽቶ ደግሞ ትነግሪኛለሽ። ሽቶ እኔ ብዙ ጊዜ አልቀባም። ስለ ሽቶ ታስተምሪኛለሽ እላለሁ። እንግዲህ ሁላችሁንም ወዳለሁ። ዳይ ተበተኑና ማለት እንፈልጉ። እኔ እኮ መግባቴን አላወኩም። ሃይ ሰላም ሰላም ነሽ? እንዴት ነሽ? ደብራ ደብራ ወይኔ ማን ነበር? እኔ ስሟን አላውቀውም። እውነት ሳጂ እኔ ግን በትክክል አውቃታለሁ። ሳጂ ካስታወስሽ ወደ አይ ቲንክ ዴሰምበር ወይም ያንዋር አካባቢ ተባይታ ዩርባራ አይቼሻለሁ። አቅሻለሁ፣ በማወቅ በትክክል አቅሻለሁ። ግን እንደዚህ እንደ ፖሊስ ያ አቅሻለሁ። ኦፍ ኮርስ ተባይታ ይሆናል ዩርባራ አካባቢ ዩርባራ አካባቢ እኔ ከሆነች ሶማሌ ጋር ቁጭ ብዬ ነበር። በፊትም ደግሞ ከሆነች ጋር ቁጭ ብዬ ነው ከሆነች። የሚገርምሽ ነገር በጣም የምታውቂው ሰው እንደዚህ ይሏታል ስለው ጭራሽ ወንጀል ከየት መታ። በጣም ይሄ መብረቁ የሚባል ልጅ ግን እግዚአብሔር ይቅር ይበለው። ወደ ዘር ወደ ምናምን እንደ በኢየሱስ ለማውን ለማስታረቅ ቁጭ ብለን እዚህ ጋር ነገር ለመፍታት ታይ ሌናዬ። ለማንኛውም ግን እንኳን ወጣሽ እንኳን ታየሻቸው በቃ ደግ አድርገሻል። እንትን ማለትሽ መውጣትሽ እንትን ማለት ሳውዲዝ ይሄን ይመስላል። እንግዲህ ጋይስ አንዳንድ ጊዜ ያጋጥማሉ፣ ችግር የለም። ይሄ ነው እንግዲህ እኔ ሽቶ በጥሼ ብዙ ጊዜ ፕሮብለም ማድረገው እዚህ ነው። ስለዚህ ጨርሰናል። ፎሎ አድርጋችሁ ፎሎ አድርጉኝ። ልዘጋው ነው በቃ። ሌላ ነገር የለንም፣ ምንለው ነገር የለም አይደል? አልቋል። እንኳን ገላገልሽ እንኳን ወጣሽላቸው። ተባረክ። መልካም ጊዜ ቤላዬ። ፎሎ መልሺ፣ እናወራለን። ቪርጎን ቴንኪዩ። ሁላችሁንም ፎሎአችሁ መልካም ጊዜ፣ መልካም ቆይታሽ። ሁላችሁ ይሄን ይመስላል። ማን አወረደው? እኔ እንጃ። እኔ ምን እንዳጠፋው እንደው ቢያንስ ሰላምን የሚፈልግ ሰው እንኳን አትፈልጉም? እንደው አረት ታዩ ገብቻለሁ። አሁን ግድ የለም። ለማንኛውም ሳጂ እንደው በደንብ ወደፊት እንድታሳይን የምንፈልጋቸው ነገሮች ይኖራሉ። እኔ ትናንትናም ስል ነበረ ይሄ ተቀምሞ ሽቶ ሁለት አይነት ሽቶ ሲገናኝ እንደ ውስኪ እንደ መጠጦቹ ኮክቴል ሲደረግ አያሰክርም? ችግር የለውም። ፏፏ ነው ያን ጊዜ በቃ ፍቂ ሚስት ገርል ፍሬንድ እንደ ተቀብታ ስትመጣ ኮምቦ አድርጋ ክሬዲት ካርድ አይቀር ምን አይቀር ባሽጉ ብለን የምትሰጣት እንግዲህ ደስ እንዳለሽ አንቺ ደስ እንዳለሽ ብለህ ለማንኛውም በደንብ እሱን ወደፊት ነው የምንለው። ከልብ አመሰግናለሁ ቤላዬ። ሪሊ በጣም አፕሪሺየት ስላወኩሽ ደስ ብሎኛል። ከልብ ነው የማመሰግነው። ሁሌ ሰዎችን
ያ ስለዚህ እሱ ነው የምለው። ቬጎም ተረጋጋ ወንድማችን፣ ግድ የለም አንዳንዴ አፕን ያደርጋል ሶሻል ሚዲያ ላይ። ነገ ደግሞ የተሻለ ከዚህ የበለጠ ብዙ ስራ እየተሰራ በበጎ ነገር ይመጣል። ሳጂም እንግዲህ ያው ቤት ስትገቢ እርግጠኛ ነኝ እንወጣና ደግሞ ቁጭ ብለን ስለ ሽቶ እንሰማለን፣ የማናውቀውን እናውቃለን እላለሁኝ። አይ ቲንክ አሁን እንግዲህ እኔ ልምጣ ብልም ከዚህ በኋላ 30 ደቂቃ እንደማጠብቂ ነው እንጂ ምሳ በጋብዝም ደስ ባለኝ ነበር። እኔ መሄድ አለብኝ፣ ቆየሁኝ። ብዙም ሽቶ ምናምን አላየሁም። ከልብ አመሰግናለሁ። ቴንክ ዩ። መልካም ጊዜ ይሆንላችሁ። ያው ከዚህ በላይ ምንም እንግዲህ ሊደረግ ስለማይችል መልካም ጊዜ። ቤላዬ ቴንክ ዩ። በቃ ቤላዬ በቃ ከዚህ ቫይብ እንወጣለን። ቨርጎዬ እንውጣ እስኪ። ዛሬ እንዴት ነው? ምን መስላለሽ? አምሮባታል። ዋው በጣም ከገነት አለች። ያለ ፍሊተር ስለምትሰው ይመስላል። ከዚህ በኋላ ሄንጌስ ረስተነዋል። እሺ በጣም ተረስቷል። ከዚህ በኋላ አይወራም። አዎ ሼት ሃፕንስ ብለናል፣ ትተናል ይሄንን ነገር። በቃ ክላስ ባለው ወይ ነገሮችን ጨርሰናል። that's it no drama። በቃ አንቺም ሄጂ ኢንጆይ አርጊ ቀንሽን። ሀብታይ محري Yeah.